ዱብዳ እኮ ነው ለኛ ለቤተሰብ እኮ ዱብዳ ነው ለኔ ለእናቴ ለእህቴ ዱብዳ ነው ተቀብየዋለሁ እያደርግን ነገሩ የሚከነከነ ነገር ነው የሚከነከነ ነገር ነው ስለ ሌላው እስከዚህ ሰዓት ድረስ አድጎ አሁን እቺ ልጅ ብዙ ነገር በመትፈልግበት ሰዓት እኔ ጋር ማምጣቱ በጣም የሚከብድ ነገር ነው ድንገት ቤቱ ይዟት ይመጣል ማለት ነው ይሄ ሁሉ ሲፈጠር ሚስቱ አታውቅም ልጁ አታውቅም ማናችንም አናውቅም በመሃል እንደዚህ ልጅ እንደተፈጠረ እሱ ወልዶ ማለት ነው ምክንያቱም እኔ እንጀራ እናት መሆኔን ታውቃለህ አሁንም እያሳየኸኝ ያለው እሱን ነው እንጀራ እናት ስለሆንሽ የጣልሻል ጥያቄ ሰላም ውድ ቤተሰቦች እንዴት አላችሁ እንዴት ከረማችሁ የኔ ውድ ስጦታዎች እኔ በጣም ደግ ነኝ ወንድማችሁ ጋዜጠኛ ሮቤል ዛሬም ተመልሻለሁ እንግዲህ በአዲስ ቪዲዮ ወይም በአዲስ ታሪክ ማለት ነው ዛሬ ወደ እናንተ ያመጣኝ ጉዳይ ምንድነው አንድ ጥቆማ ደርሶኝ ነው ጥቆማው የሚደርሰኝ ከእናቴ ነው እናቴ አንድ የታዘበችው ያየችው አንድ ጉዳይ አለ ምንድነው መሰላችሁ ቤተሰቦች እንግዲህ እኔ የእናቴ ታናሽ ወንድም አለ የእናቴ ታናሽ ወንድም ማለት ለኔ አጎቴ ነው እና አጎቴን በሱ በአጎቴ ተመስርቶ አንድ የተፈጠረ ነገር አለና በሱ ዙሪያ አንድ ክትትል እንዳደርግ ጥቆማ ሰጣኛለች እናቴ ምን የሚል ጥቆማን ያደረሰችኝ ቤተሰቦች ከሰሞኑ እንግዲህ ትራንስፖርት ላይ ሆና በመንገዷ እየሄደች አንዲት ህፃን መንገድ ላይ ወድቃ ታያታለች ማለት ነው ማለትም በባስ እየሄደች ነው እናቴ በባስ እየሄደች እያለ አንዲት ህፃን በመስኮት በኩል ታያለች መንገድ ላይ ወድቃ ከዛ አይታት ሹፌሩን አቁሞ ለማለት ብትሞክርም ሹፌሩ ሊያቆምላት አልቻለም ያ እንዴት ነው ባስ ስለሆነ ነው የተጠቀመችው ትራንስፖርት ባስ ስለነበረ ባስ ደግሞ ፌርማታ እየጠበቀ ነው የሚያቆመውና እሷ በፈለገችበት ቦታ ሊያቆምላት አልቻለምና ህፃኗን አይታት ወርዳ እንዳታገኛት ፌርማታውን መቆም ስለማይችል እዛ ጋር ባሱ በጣም ብዙ አሳልፏት ወረደች ማለት ነው ከዛ ከወረደች በኋላ ፌርማታ ተጠብቆ ከወረደች በኋላ ተመልሳ እዛ ቦታ ስትሄድ ያቺን ህፃን መልሳ አላገኘቻትም እናቴ ያቺ ህፃን ማን ናት የሚለውን ደግሞ አያይዤ ስነግራችሁ ምንድነው ከአጎቴ ጋር የሚያገናኘው ጉዳይ ነው ማለት ነው እንዳልኳችሁ አጎቴ የእናቴ ታናሽ ወንድም ነው ምን ይሆናል መሰላችሁ አጎቴ የራሱ ትዳርና ልጅ ያለው ሰው ነው ትዳርና ልጅ ያለው እንግዲህ ከሰሞኑ ደግሞ በህይወት አልፏል ያው ነፍሱን በገነት ያኖርልን ትዳርና ልጅ ያለው የ19 ዓመት ልጅ ያለችው ሴት ልጅ እንዲሁም የ20 ዓመት ትዳር አለው 20 ዓመት ወይ ከዛ በላይ ትዳር የቆየ ትዳር አለውና አጎቴ የወለዳት በመሃል በዚህ ትዳር ውስጥና በትዳር ውስጥ በነበረበት ወቅት የወለዳት የዛሬ 9-10 ዓመት አካባቢ የወለዳት አንዲት ልጅ ነበረችው ከሌላ ሴት ማለት ነው ማለት ትዳሩ ላይ ደርቦ የወለዳት ሴት ነበረችው እና ያቺ ህፃን 9-10 ዓመት አካባቢ ከእናቷ ጋር ኖራ በመጨረሻ እናቷ ወደ ውጭ ሀገር ወይም ወደ አረብ ሀገር ለስራ ስትሄድ ለአባት አስረክበው ወይም ለአጎቴ አስረክበው አሳድግልኝ እኔ ይሄን ያለ አመት አሳድጊያታለሁ እኔ ወደ ውጭ ልሂድ አሁን አንተ አሳድጋት ከልጅ ጋር እንደ እህት አድርገህ አኑራት ስትለው እሺ ብሎ አጎቴ ተቀብሎ ድንገት ቤቱ ይዟት ይመጣል ማለት ነው ይሄ ሁሉ ሲፈጠር ሚስቱ አታውቅም ልጁ አታውቅም ማናችንም አናውቅም በመሃል እንደዚህ ልጅ እንደተፈጠረ እሱ ወልዶ ማለት ነው እና ድንገት መጥቶ ለሚስቱና ለልጁ አስተዋወቃት እቺን ህፃን ማለት ነው የእሱን ልጅ ከሌላ ሴት የተወለደችው ከዛ አስተዋወቃት ምናምን እንግዲህ አንድ አመት ሙሉ አብረው ኖራለች ልጁ ማለት ነው ከቤት እዚሁ ሚስትና ልጁ ጋር አብረው አኑሯቸዋል እና አብረው እየኖሩ በነበረ ወቅት እንግዲህ አንድ አመት ሙሉ አሁን ልጅቷ 11 አመት ሆኗታል በዚህ መሃል እንዲህ ምንድነው የተፈጠረው ቤተሰቦች ትንሽ ዝናብ እየዘነበ ነው ምናልባት ይሄን ቪዲዮ አቋርጬው ልጀምር እችላለሁ ኃይለኛ ዝናብ ከዘነበ ካልሆነ ግን የሚያባራ አይነት ነገር ከሆነ ጋብ የሚል ከሆነ በዚሁ ቀጥልላችኋለሁ ሶ ምንድነው የተፈጠረው ሚስትና ልጅ ወይም ደግሞ የአጎቴ ሚስቱና ልጁ እቺ ህፃን ስትመጣ ትንሽ ደስተኛ አልነበሩም አንደኛ በትዳሩ ላይም ስለተደረበባት ሚስቱ በጣም ፍቃደኛ አትሆንም ልጅም በዚህ ጉዳይ ትንሽ ጥሩ ስሜት ላይ አልነበሩም አባቴ ሌላ ሴት ጋር ሄዶ ነበር ማለት ነው ከእናቴ ውጪ የሚል ነገር ማለት ነው እና ምንድነው በመሃል ሚስትና ልጁን ካስተዋወቀ በኋላ እኛንም ማስተዋወቀውን እኔንም ማስተዋወቀውን ለእናቴ ማስተዋወቃት እንግዲህ ህፃኗን አይተናታል እናቃታለን አሁን በዚህ መሃል እሱ ከሰሞኑ አርፏል እንዳልኳችሁ ልጁ ደግሞ መንገድ ላይ ወድቃ ነው እናቴ ያየቻት ማለት ነው አይታት እንዳልኳችሁ ትራንስፖርቱ በጣም አሳልፏት ስለወረደች ተመልሳ ስትመጣ በቦታው አላገኘቻትም ጎዳና ላይ ወድቃ ከዛ እሷን ያዩት ብላ እርግጠኛ ስለነበረች በጥርጣሬ ያላለፈችው ሄዳ ቀጥታ የት ነው የሄደችው
ሚስትና ልጁ ጋር ያጎቴ ሚስትና ልጁ ጋር ምክንያቱም አብረው እየኖሩ ስለሆነ ለ1 ዓመት ያህል አብረው ነበር የሚኖሩት። ስትሄድ የታለች ዲቦራ ብላ ስትጠይቃቸው የለ እንትን ትምህርት ቤት ናት ምናምን የሆነ ማይሆን ምክንያቶች ነገር ነው የሰጧት እና ይሄ ነገር አጣራጥሯት እቺ ልጅማ አንድ ነገር ሆናለች። ዛሬም ስጠይቃቸው የሆነ ነገር ለገብ ስጠይቃቸው የሆነ ነገር እየመለሱላት ግር ሲላት ነገሩ ይሄን ነገር ተከታተል ሮቤል ብላ እራሷ እናቴ ነች ይሄን ጥቆማ የሰጠችኝ ማለት ነው። ስለዚህ የአጎቴ ልጅ ትንሹ ልጁ ከሌላ ሴት የተወለደችው ቢሆንም ትንሹ ልጁ ምን ሆና ነው ምን ተፈጥሮ ሊሆን ይችላል የሚለውን ነገር እንድከታተል ነው እናቴ ጠቆመችኝ። በጉዳዩ ላይ እኔም ክትትል ላደርግ ወድጃለሁ። ስለዚህ ምንም ይፈጠራል ብዬ መገመት አልፈልግም፣ ግን ተፈጥሮም ከሆነ እናቴ በጣም ጥርጣሬዋ በጣም እርግጠኝነትን ፈጥሮባት ስለሆነ ተከታተለው ብላኛለች። እኔም ጉዳዩን እከታተላለሁ ከአሁኑ ሰዓት ጀምሮ። ህፃኗ የት እንዳለች ቤት ውስጥ እፈልጋታለሁ፣ ምክንያቱም አብረው እየኖሩ እንደሆነ ስለማቅ ማለት ነው። የለችም የሚል እኔም ጋር ጥርጣሬ ከፈጠረብኝ ይሄን ነገር እንግዲህ ልጅቷን መፈለግ ለምንስ የለችም እዛ ቤት የለችም የሚለውን በዛው አያይዤ መከታተል ነው የሚሆነው ማለት ነው። አብራችሁን ቆዩ ቤተሰቦች። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ኮሜንት ላይ ሀሳብ አስተያየታችሁን መስጠቱንም እንደዛው እንዳትረሱ ውድ ቤተሰቦቼ። ወንድማችሁ ጋዜጠኛ ሮቤል ነኝ። አብራችሁን ቆዩ ውድ ቤተሰቦች። እንግዲህ ቀጥታ ፍለጋዬን ወደ አጎቴ ቤት ነበር ያደረኩት። ትኖራለች አትኖርም የሚለውን ትንሿ ህፃን ልጅ ወይም ዲቦራ ማለት ነው ለመፈለግ በሄድኩበት አጋጣሚ እንግዲህ አክስትያን ወይም ደግሞ ያው የአጎቴን ሚስት ለማግኘት ችዬ ነበረ። አግኝቻት እንግዲህ እሷም ተመሳሳይ ማይሆን ለእናቴ በሰጠቻት አይነት መልኩ ለእኔም ተመሳሳይ መልስ ሰጥታኛለች። እናቴ ናፈቀችኝ ስትል ነበር፣ በጣም ታስቸግረን ነበረ እና በቃ እናትሽ እኮ ውጭ ናት ብዬ ስላት በቃ ካላመጣችኋት ወይ እሷን ካላመጣችኋት ወይ እኔን እዛ ካላካችሁ እያለች በጣም 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 ያለመቋረጥ ታለቅስ ነበረ። ከዛ ደግሞ ካልጠፋው ከቤት ጠፋለሁ እያለች እና በጣም ብዙ ነገር አስቸግራኛለች። ያለመንኳት ነገር የለም ብላን ያለች ማለት ነው። እንግዲህ እነሱም ገና ሀዘን ላይ ናቸው። ገና ሀዘኑ ገና በትኩስነቱ ነው። እንግዲህ አጎቴ ከሞተ ካረፈ ትንሽ ሳምንታቶች ነው የሆኑት እንጂ ብዙ እንኳን አልቆየም። እና አሁን በዚህ መሀል እንግዲህ ይኸው በጥያቄዎቼ ላይ እያንዳንዱ ነገር ስጠይቃት ነበር። በግል ነው የሄድኩት፣ ካሜራ ሊያስኩኝም እኔ በግል ነው ሄጄ ያገኘኋት ማለት ነው። የአጎቴ ሚስት ያው ምስራቅ ትባላለች፣ ወይዘሮ ምስራቅ ትባላለች። አግኝቻት ስለ ጉዳዩ ሳወራት ይሄንን ያለችኝ እና ካልጠፋው ትላለች። የሆነ ሳሌ እንዲሁም ቤት ውስጥ ፈልጋት የለችም፣ ፈልጌ ነው ያገኘኋት ምናምን። ከዛ አሁን ስቴት ነው ያለችው ስላት አይ አሁንማ አገኘኋት በቃ ከዛ በኋላ እየፈራው እኔ ራሱ መውጣት አልቻልኩኝም ካሁን ከወጣችብኝ ብዬ በቃ ቆልፌ አብረን ቆልፌባት ቁልፉን ጡቴ ውስጥ እንደዚህ ቁጭ አርጌ ቁልፉን አርጌ አስሬ ነው ማስቀመጠው ከፍታ እንኳን እንዳትወጣብኝ ምናምን አለችኝ። ከዛ እሺ ታዲያ ሁኔታ አለች ስላት ወይ አሁንማ ከእህቷ ጋር ሄደች። እህቷ ላይብራሪ ስለሆነች እህቷ ማለት የአጎቴ ትልቁ ልጁ ማለት ነው። ወይም ደግሞ የወይዘሮ ምስራቅ ብቸኛ ልጃቸው አለች። አጎቴና ወይዘሮ ምስራቅ የወለዷት ብቸኛ ልጃቸው አለች፣ የ19 ዓመት ልጅ። ስለዚህ ከቢታንያ ጋር ላይብራሪ ሄዳለች። ቢታንያ ላይብራሪ ልታጠና ሄዳ ከሷ ጋር ሄዳለች አብራት ልትውል ምናምን ብላ አለችኝ ማለት ነው። ሁኔታዋ ግን አልተመቸኝም። ያወራችበት መንገድ ለእኔ ብዙ እንትን ኮንፈርት አልሰጠኝም ነበርና ካሜራ በእርግጥ ይዤ አልሄድኩኝም፣ ግን በግል አውርቻት የመጣሁት ድብቅ ካሜራም አልገጠምኩኝም ምናምን እና ዞሮ ግን አንድ ጉዳይ እኔም ነገሩ ስላልተመቸኝ አካባቢ ላይ ዞር እያልኩኝ በጎረቤቶቿን ምናምን ለመጠየቅ ሞከርኩኝ። ስጠይቅ አረ ትንሽ ልክ አይመስሉኝም፣ እቺ ልጅ ጥሩ እየተንከባከባት አይመስለኝም ብለው አሉኝ ጎረቤቶቿ ማለት ነው። ከዛ ጉዳዩ ስላልተመቸኝ እኔ ተመልሼ ሄጄ እቺ ልጅ እፈልጋታለሁ አገናኝኝ ከቢታንያ ጋር ደውይላት፣ ካልሆነም የት ላይብራሪ እንደሄደች ንገሪኝና ሄጄ እፈልጋታለሁ ስላት እሷን በጣም ተረባበሸች ምናምን። እንዴ ሮቤል ምን ሆነ ነው? ምን ማለት ነው? ምንም ቢሆን እኮ የባለቤቴ ልጅ እኮ ናት፣ ባልወልዳትም ለእኔም ልጅ እኮ ናት። የማሳደግ የሞግዚትነት እንትን ግዴታ አለብኝ። ምን ማለት ነው? እፈልጋታለሁ ምናምን ብለህ የምታፋጥጠኝ ምን አደርጋታለሁ? ልጅቷ ትንሽ አስቸገረች እንጂ ብላ መልሳ ግልፍ ብላ ተናገረችኝ። ዞሮ እኔ ሁኔታው ስላልተመቸኝ አሁንም ክትትሌን ማድረጌን አልተውም፣ እቀጥላለሁ። ያንንም እንግዲህ ክትትሌን ቀጥዬ ዲቦራን ለማግኘት እሞክራለሁ። ከዛ ይቅርታ ቤተሰቦች፣ በዚህ አጋጣሚ የረሳሁት ምን ተፈጠረ መጨረሻ ላይ ምን መሰላችሁ? እያወሯት እያለ እሷን
ማን ትመጣለች? ቢታንያ ትመጣለች። ቢታንያ ማለት ትልቋ ልጇ ብቸኛ ልጃቸው ማለት ነው። ብቻዋን ትመጣለች ወደ ውስጥ። ከዛ ተገናኘን። ወይ ቢቱዬ እንዴት ነሽ ደህና ነሽ ወይ ብዬ ለእኔ ማለት ያጎቴ ልጅ ናት እሷ፣ ስለዚህ ወንድሟ ነኝ ማለት ነው። ከዛ እዚህ ሄደሽ ነበር ስላት አይ ውጪ ነበርኩኝ። እሷ ላይብራሪ ነበረች ከትንሿ ጋር አለችኝ። እሷ ደግሞ እዛው አፋቸው እንትናቸው ተጋጨ ማለት ነው ያወሩት ነገር። ከዛ ላይብራሪ ሌላ ቦታ እንደነበረች ነገረችኝ ከጓደኞቼ ጋር ነገር ብላ። ከዛ ዲቦራ የታለች ስላት ምናምን ብላ ተኮልታትፋ ምናምን ግራ ተጋብታ ዝም ስትል እናቷ ተደራርባ ሌላ ነገር ሌላ መልስ ሰጠች። ስለዚህ ይሄ ነገር አሁንም ስላልተመቸኝ አብዝቼ ጠየቅኳት። ትንሽ ግርግር ለመፈጠር አይነት ነገር ሆነብኝ። በቃ እንዲህ ከሚሆን ብዬ ዝም ብዬ ወጣሁኝ። ዞሮ ዞሮ እቺ ልጅ ልፈልጋት፣ እናቴም ያየችው የጠረጠረችው ነገር አይኗ ያመነው ነገር እውነት እንደሆነ የበለጠ አሳመነኝ ማለት ነው። ስለዚህ ከእሷም ጋር ትንሽ ተጋጭተን ነው የወጣሁት ከቤት። አሁን ግን ህፃኗን መፈልግ ዋነኛው ስራዬ ነው ለኔ። ስለዚህ ህፃኗን እፈልጋታለሁ፣ የት እንዳለች ማወቅ እፈልጋለሁ። ቀጥታ የሚሆነው የመጀመሪያው እርምጃ ህፃኗን መፈለግ ነው። ከዛ በኋላ የሚሆነው ደግሞ ቀስ በቀስ እንግዲህ ማይ ነው የሚሆነው ማለት ነው። አብራችን ቆዩ። ውድ ቤተሰቦቼ በጣም በፍለጋ ላይ ነው የቆየ ነው የነበረው። እንግዲህ ከወይዘሮ ምስራቅ ወይም ከአጎቴ ባለቤት ጋር ቆይታ እንዳደረኩኝ ነግሬያችሁ ነበር። አሁን ግን ልገባ ነው ወደ ውስጥ። ካሜራም ይዣለሁ። ከካሜራማኔ ጋር ነው የምገባው። ፈልገናት ነበረ። የት ትገኛለች ብለን ያሰብንባቸው እዛው ሰፈር አካባቢ እዚሁ። ምክንያቱም ለመጨረሻ ጊዜ የመጣችው ህፃን አባቷ ቤት ብላ ነው ወይም ደግሞ አጎቴ ቤት ብላ ነው የመጣችው። እዚህ ቤት ነው እንደምትኖር እኛ የምናውቀው። የለቅሶ ሰሞኑን አይተናታለች ህፃን ወይም ዲቦራን ማለት ነው። አሁን ግን እሷ እዚህ ቤት ውስጥ እንደሌለች ነው የተረዳሁት። የመለሱኝም በዛ መልኩ መጥፎ ተናግረው ማለት ማይሆን ነገር ተነጋግረው ነው እናትና ልጅ። ስለዚህ እኛ ፈልገናታል አካባቢው ላይ ህፃኗ እናገኛት ይሆን ብለን ስላላገኘናት እንግዲህ አሁን ቀጥታ ካሜራዬን ይዤ ገብቼ ደግሞ በካሜራ ማፋጠጣት ነው የሚሆነው። ሰላም ያርገው። መጥፎ ነገር ማሰብ አልፈልግም፣ ግን ጉዳዩን እከታተላለሁ። አብራችን ቆዩ። እንግዲህ ለ6-7 ሰዓት ያህል ስንፈልጋት ነበረ። በማለዳ ተነስተን እንግዲህ እስከ ቀትር 7 ሰዓት ምናምን አካባቢ ድረስ ፍለጋ ላይ ነበረ። ህፃኗን ምንም ምላሽ አላገኘንም። ዞሮ ምስራቅ እንዴት ዋልሽ? ሰላም ነው? እግዚአብሔር ይመስገን አለን። እንዴት ነሽ? ደህና ነሽ? አለን ይመስገን። ተመልሼ መጣሁኝ። ምን ነው ማለት ግባ አትይኝም? ለማንኛውም አይ እንደገና ደግሞ ካሜራ ይዘሃላ። ምንድነው ግባ ምን ሆነ ነው ዛሬ ካሜራ ይዘህ የመጣኸው? ምስራቅ እንግዲህ እኔ ሰሞኑን እኔና አንቺ በእንደዚህ አይነት መልኩ አንተዋወቅም። ዛሬ ላይ ግን ያመጣኝ ጉዳይ ትንሽ ያጠራጠሩኝ አንዳንድ ያልተመቹኝ ነገሮች ስላሉ ቆይታ አላደረግኩ ስለሆነ ካሜራ ይዤ መጣሁ። በካሜራ ስራዬን ታውቂዋለሽ ምን እንደሆነ? ስራዬ ቤት ጥሩ ነው ማለት በካሜራ መምጣት ስራዬን ታውቂዋለሽ። ስለ ስራዬ ላንቺ አልነግርሽም። በየትኛውም አጋጣሚ ነገሮች አግባብ መስሎ ሳይታዩ ናገባ። እሺ እንዴት ነሽ? ኃይለኛ ንፋስ አለ። ዝናብ ሲዘንብ ነው ያለው። እንዴት ነሽ? ቢታን የለችም እንዴ? የለችም። አለች እዚሁ አካባቢ ናት። ዲቦራስ ምን ሆነ ነው? ሁለቱም የሉም። እንግዲህ ምስራቄ በጣም ማከብር ሴት ነሽ። በድጋሚ የምነግርሽ ነገር ግን ዞሮ ከሰሞኑ እኔ ደስ ያላለኝ ነገር አለ። መጥቼም ነበረ ትላንት። ስለዚህ እኔና አንቺን ያጋጨን የመጀመሪያው በህይወት እኔ ሳቅሽ በረጅም ጊዜ ትላንት የተጋጨንበት የሆነ ርዕስ ተፈጥሯል። ርዕሳችንም ዲቦራ ነች አይደለ? እንዴ አንተ እኔ ዲቦራ እኔ እናንተ ውስጥ ልታጋጨን አትችልም። እንዴት ምን አረኳት? ምን አድርጊያት እኔ እናንተ ልታጋጨን ትችላለህ? ሲቀጥል ደግሞ እኔን የምታከብረኝ ከሆነ ያጎት ሚስት መቼም እንዳክስትም ናት አይደል? የምታከብረኝ ከሆነ አንተ ካሜራ ይዘህ ስራህን ባቅም እኔ ቤት መምጣት አለብህ። እኔ ቤት ብትመጣ በካሜራ እንኳን
እንደው ለቀልድ ለጨዋታ ወይ ደግሞ ፕራንክ ለመደራረግ እንጂ በዚህ መልኩ ነው የቤት ካሜራ ይዘህ መምጣት አለብህ። እንግዲህ ምስራቄ አሁንም የምነግርሽ ነገር ስራዬን በማንኛውም አጋጣሚ ስራዬ እስከሆነ ድረስ ቤተሰብ ዘመድ ጓደኛ አይደለም። ስራዬ ከሆነ ምንም ነገር ካሜራ ደቅኝ ክትትል ስራዬን እቀጥላለሁ ጀምራለሁ ለማንም አልለይም ማለት ነው። ይሄን ነገር አንቺም ታውቂያለሽ መቼስ። እሺ እኔም ባቅም ላቋርጥህና አሁን ምን አገኛለሁ ብለህ ነው? በቀደም አስረድቻለሁ አይደል? ያለውን ነገር የተፈጠረውን ነገር ነግሬሃለሁ። ምን ሆነች ብለህ በዲቦራ ምክንያት ወደ እኔ ቤት ልትመጣ ቻልክ? እሱ ነው እኮ አሁን ዋናው ርዕሳችን ዲቦራ ስለሆነች ዲቦራን እንግዲህ አንቺም እኛም በዚች 1 አመት ውስጥ ነው ያወቅናት። ካደገች በኋላ ነው የመጣችው። እሱ እናንተ ቀደም ብላችሁ ልታውቁ ትችላላችሁ። ምን ማለት እንዴት ማለት እንደ እናትህ እህቱ እስከሆነች ድረስ ጀም ይሄን ሁሉ አመት ደብቋት ይኖራል ብዬ ማሰብ ይከብደኛል። አይ ማየን ታውቂያታለሽ። ምንም እንደዚህ አይነት ድብብቆች ጨዋታ የምትወድ ሴት ማረለችም። እንደው ቢሆንም ዞሮ ዞሮ አልነገራትም። ድንገኛም እንደውም ከእናንተ በኋላ ነው ያወቅነው። አንቺንና ቢታንያን ካስተዋወቃት በኋላ ነው ኑ ብሎ ጠርቶን ትዝ ካለሽ እዚህ ቤት መተን ያስተዋወቃል አይደለ? እንኳን ስንቴ ቀጥሮኝ በስራ አጋጣሚ በጣም ቢዚ ስለነበርኩኝ ስንቴ ቀጥሮኝ ኑ ተብለን እኔ እህቴ እናቴ ሆነን እዚህ ቤት ከስንት ቀን በኋላ በእኔ ምክንያት ተጓዝቶ የመጣ ነው። ስንመጣም ድንገት ያን ነገር ተነገረ። በቃ ይኸው ከቷ ጋር ታድጋለች፣ እናቷም እናት ሆና ታሳድጋታለች ምስራቅዬ ተብሎ እንግዳ ቢሆንም ነገሩ ተቀብለናል። እንኳን እኛ እናንተ ተቀበላችሁት ነው ያኔ ጠበቃችሁ። ከእናንተ በኋላ ያወቅነው ዞሮ እቺ ልጅ አድጋን ያገኘናት ትልቅ ልጅ ሆና ነው። በመሀል ካንቺ በዚህ በትዳር መሀል የተፈጠረ እሺ አሁን አንተ በምን ሀሳብ ላይ ሆነህ ነው ካሜራህን ይዘህ የመጣህበት ምክንያት ነው ማወቅ የፈለኩት። አሁን ያ ያለፈ ነገር አልፏል አይደል? እንደማንኛውም ሰው ብዙ ስሜቶች ሊኖሩ ይችላሉ። እኔ ደግሞ እንደ እናት ተቀብዬ ከነአመሏ ከነባህሪዋ እየኖረች ነው አንደኛ ነገር። ሁለተኛ ነገር እንዴት መሰለ እናት ልትሆን የምትችለው ልጅ አራስ ይዘህ ስታሳድግ ነው። የሚያሳድገውን እናቱን ካወቀ በኋላ የሚመጣ ልጅ በጣም በባህሪው አይደለም ከእኔ ካልወለድኳት ጋር ከወለደውም ጋር መስማማት ይከብዳል። አይ እኔ እኮ እሱን ሳልረዳ ቀርቼ አይደለም። አሁን ዞሮ ግን ምንድነው የተፈጠረው እኮ አሁን እናቷ በዚህም አለበዛ 10 አመት ወይም 9 አመት ሙሉ አሳድጋት በስተመጨረሻ ለአባቱ አሳድግልኝ ብላ እንደወጣች የምናውቀው ታሪክ ነው። እናንተ ደግሞ ተቀብላችሁት በዚህም አለበዛ ተቀብላችሁ 1 አመት ሙሉ እዚህ ቤት ኖራለች አይደለ? አባቷን ብላ እናንተን ብላ ማለት ነው። ብቻ እየኖረች ነው ይጻለች። አሁን ድንገት እንግዲህ ለለቅሶም አይተናታል። ከሳምንታት በፊት እቺ ህንጻ አይቻታለሁ። በጣም የሚቆጠር ቀናት እንደሆነ ያየኋት አይቻታለሁ። ትላንት እንግዲህ ስመጣ ካሜራ ሊያስኩን በርግጥ እንደዚህ መርጥ ጥያቄ ቀድሜ የመጣሁት ካሜራም ሳይዝ ነው። እንዲሁም አንቺ ጋር ስመጣ ያ ማሳያ ነው። ትላንት መምጣት የራሱ እንደ ቤተሰብ እንድንመካከል ዛሬ ይዤ ብመጣም ማለት ነው። አሁን ምንድነው የተፈጠረው? ትላንት አውቄ ነው ዝም ብዬሽ ያለፍኩት። ምንም ማድረግ ስላልፈለኩ ያወራሽኝ ነገር እናቴ ትላለች። እናቴን ካላመጣችሁ ትላለች። ለእኔ ልጅቷን ሳቃት ምንም በጣት የሚቆጠር ቀናት ቢሆን የሚያዩት እቺ ንጻል ሳያት ብስል ያለች ልጅ ናት። ይሄን ያለ አስቸጋሪ ልጅ አይደለችም። ከሁሉም የምትገጥም ሁሉም ሰው ወዳጅ የምታረግ በቃ ሳቂታ ልጅ ናት። እኔ ሳቃት ድንገት ተነስታ እናቴ ብላ በዛ ልክ የምታለቅስ እርግጥ ነው ህፃን እናት እናቷ ልትናፍቃት ትችላለች። እንደዛ ብላ ልትል ትችል ይሆናል። ግን በዚህ ልክ እስከ መጥፋት የሚያደርስ ባለ ምንድን ያልሽኝ ትናንት ከአንድ ሙለት ጠፍታለች። አንዴ ከትምህርት ቤቷ ጠፍታ በፍለጋ ነው የተገኘችው። አንዴ እንደዚሁ ዝም ብላ ከቤት ወጣ በዛው ጠፍታ ረጅም ሰዓት ፈልገናት ነው ያገኘናት። ሱቅ ልኪያት ሳትመለስ ቀረች። ይሄን ብለሽኛል። ከዛ በዚህ መሀል እንግዲህ ቁልፍም እያስኩኝ መቀርቀር ጀመርኩኝ። ከትምህርት ቤት ማስቀሯት ከኔ ጋር እንድትላመድ ብለሽ እንደሆነና እስክትለምደኝ እስኪ በቃ ትምህርት ቤትም ትቅርና እኔን ብቻዬን ላላምዳት ብለሽ ከሰሞኑ አሁን አጎቴም ከሞተ በኋላ እዚህ ቤት ውስጥ አብራችሁ እንደከረማችሁ ነው የነገርሽኝ። ሶ በመሀል ከአቅምሽ በላይ ስለሆነ ምንድነው ከአቅምሽ በላይ ሆነ ምናምን እንትን እንዳላልሻት ነገርሽኝ። ዞሮ በቃ ቆልፈሽባት እንደምትይ ነገርሽኝ። ዛሬ ትሄድች ልሽ ከቢታንያ ጋር ላይብራሪ ቢታንያ ላይብራሪ ስለሄደች ይዛት ሄዳለች አልሽኝ። በመሀል ላይብራሪ ቢታንያ በመሀል መጣች። ስትመጣ ቢታንያ ብቻዋን የመጣችው እና ታዲያ እንግዲህ የወጡት ከቤት አብረው ነው
ቢታንያም ስትወጣ ላይብራሪ ብላኝ ነበር የወጣችው። እሺ ታዲያ ዲቦራ የት ሄደች? ህፃን ልጅ እኮ ናት እሷ። ይኸውልህ በጣም ህፃን ልጅ ብትሆን እንደነገርኩ ነው የለመደችው እናቷን ነው አይደለ? አይደለም እኛን እኔ ያልወለድኳትም እንደ እንጀራ እናት የምታይኝ ቀርቶ አባቷንም ለመልመድ ይከብድ ነበር። ገባ? ስለዚህ በዚህ 1 አመት ውስጥ ብዙ ነገሮች አልፈዋል። ስለ እናቴን ነው የምፈልገው። እናቴ ጋር አስደውሉኝ፣ እናቴን አገናኝ። ያው ስለ እናቷ የሚያውቀው አባትየው ነው። ገብቶሃል? እሱንም እግዚአብሔር እንግዲህ በህይወት አልቆየም። ይደዋወሉ ያገናኛት በህይወት እያለ ራሱ ማውቀው ነገር የለም እስከዚህ ድረስ። አሁን እኔ እቺ ልጅ ተወልዳ መጣች ተቀበልኩኝ። የነሱ ግንኙነት ግን ቆሟል ማለት አይደለም። ይሄንን ራሱ እምልህ ከሰው ጋር ስትኖር ሰው ከባድ ነው፣ በጣም ከባድ ነው። ይሄን ሁሉ አመት በትዳር ስንኖር እንዲህ አይነት ባህሪ እኔ አልጠብቅም። ግን ያም ሆኖ እቺ ልጅ እስከሆነች ድረስ ያደገችበትን ቤት ነው የምትፈልገው። እኔን ነው እንደ የምትፈልገው፣ እናቷን ነው የምትፈልገው። በየጊዜው አክስት አለችኝ እንደዚህ ያለችኝ ያለች በጣም ታስቸግረኝ ነበር። እዛ መሄድ ነው የምፈልገው፣ እዚህ መኖር አልፈልግም። ልትወደኝም ልትቀርበኝም ፍላጎት አይደለም። ምክንያቱም አሁን በሷ እድሜ ያሉ ልጆች ያሁኑን ህፃናት ታውቃቸዋለህ፣ እንጀራ እናት ምናምን ያውቃሉ። ስለዚህ አልኖርም፣ እናቴን ነው የምፈልገው። የእናቴ እህት አለች እያለች ሁል ቀን ጭቅጭቅ ነው። እንደውም ታላቅ እህቷ ልትመክራት፣ ልታባብላት፣ ልትቀርባት ትፈልጋለች እና ቢታንያ እሷ ግን ማንንም መቅረብ አትፈልግም። ብቸኝነት ታበዛለች። ትእዛዝ እንደ ልጅ ስታሳድግ ቀለል ያለ ለእሷ የሚሆን ትእዛዝ ይኖራል ቤት ውስጥ ታዛለ። እሱን ራሱ ሰራው ብላ የሚከፋት ልጅ ናት። ስለዚህ አክስቴ ጋር ካልወሰድሽኝ እያለች በጣም ነበር የምታስቸግረኝ። እኔ ደግሞ በእናቷ በኩል ያለ ዘመዶች እሱ የሚያስተዋወቀኝ የለም። እኔ እናቷንም በአካል አላውቅም። የተወራልኝን የተነገረኝን ነው ስትመጣ የተቀበልኩት እንጂ በእጄ መታ ያስረከበችኝ ነገር የለም። እሱ ይዞ መጣ። መቀበሌም ራሱ ትልቅ ነገር እኮ ነው። ይሄ እኮ ትልቅ ነገር ነው። እኔ ልልህ የፈለኩት ምንድነው ከትዳር በፊት ቢሆን ማንም ሰው አይከብደውም። ግን በትዳርህ ላይ እንዲህ ተደርጎ ሁላ ይሄን ሁሉ አመት ሳታውቅ ዛሬ እኔ እሷ ውጭ ልትሄድ ጠራችኝ ቢል ላምነው እችላለሁ እንዴ? እኔ እንደ እናት እንዲህ አይነት አጋጣሚ ቢያጋጥመኝ ካረዳኝ ካልጠየቀኝ አባት ነህ ብዬ መስጠት ይከብደኛል። ስለዚህ ያ ራሱ ግንኙነት አለመኖሩ በህይወት እስኪያልፍ ድረስ ግንኙነቱ አለመኖሩ በምን አውቃለሁ? ልጅቷንም ካመጣ በኋላ እየተደዋወሉ የሚገናኙበት መንገድ ይኑር አይኑር፣ ውጪ መሄዷን እዚህ መኖሯን በምን አውቃለሁ? ምንም አይነት መረጃ የለኝም። ግን እንደ ልጅ ልንከባከባት ላሳድጋት ፍላጎቴ ነው። እኔም ልጅ አለች ዛሬ እግዚአብሔር ይመስገን አድጋለች፣ ለራሷ አያቅታትም። ግን እሷን በዛ እድሜ እንደዛ ሆና ቢሆን ኑሮ እንዲህ አይነት አጋጣሚ እንዲያጋጥመው ስለማልፈልግ በጣም ነው የምንከባከባት፣ በጣም ነው ትሪት ማረጋት። አትፈልግም፣ እናቷን ነው የምትፈልገው። እናቴ እህት አለች፣ እዛ ካልሄድኩኝ የእናቴ ቤተሰቦች ጋር። እሱ ግን ሲያመጣት ምንም እንደሌላት ብሎ ነው ይዟት የመጣው። እኔ ያውቀዋለሁ፣ ልውሰድሽና አሳይ እያለች ያለች ልጅ ናት። ማለት የእናቷን ቤተሰቦች ቤት አክስቷን የት እንዳለች አውቃለሁ፣ አድርሽኝ። ማን ነው የሚልሽ? ዲቦራንች እንዴ ህፃኑ ሁሌ ማልቀስ፣ ሁሌ እዛ ካልሄድኩ ማለት እኔን እንደ እናት ካልተቀበለችኝ መኖራችን አባ እንደ እናት አልተቀበለችኝ። ትክክል ናት፣ ጥፋት አለባት ብዬ አልልም። ዶሮ ሳታውቀኝ ድንገት ተነስታ አምጥታችን እናትሽ ነች ተቀበያት ብትል ማን ይቀበላል? የሚቀበል ልጅ የለም። እሱን እንትን እላታለሁ፣ እረዳታለሁ። ግን እህቷም ልታቀርባት ልትመክራት ፈለገች። እንግዲህ ስጋዋ ናት። ያው አብራት ባታድገን ከመጣች ጀምሮ እህቷም ሆኗን ታውቃለች። አባቷ ልጅ እህትሽ ናት ብሎ አምጥቶ ነው አይደል ያስተዋውቃል። ስለዚህ ማን እህቱ እንዲጎዳበት የሚፈልግ ሰው ያለ አይመስለኝም። በዚህ ምክንያት ሁሌ መነጫነጭ፣ ውጭ ወጥቶ ማልቀስ የተለየ ባህሪ ነው ያላት።
እኔ ደግሞ እናቷ ጋር መደወልም አልችልም፣ አድራሻም የለኝም፣ ስልክም የለኝም፣ ምንም የለኝም። የት አረብ ሀገር ነው ሄደች የተባለው ነገሮች እኮ አጎት? ኧረ ጭራሽ የነገረኝ አረብ ሀገር እንደሆነ ግን ይታወቃል። አዎ ከሀገር ውጭ እንጂ እዚህ ሀገር ነው እዚህ ሀገር ነው አላለኝም። በቃ ሀገር ውጭ ስለወጣች ነው ይዤብሽ የመጣሁት። ይሄ እኮ በጣም ትልቅ ከባድ ነገር ነው። ዝም ብለህ ልጅን አንስተህ ለማንም ሰጥተህ መሄድ በጣም ትልቅ መስዋዕትነት የሚያስከፍል ነው ለነገው ማለት ነው። ስለዚህ ህፃን ብትሆን ተላምዳን ታድጋለች። አሁን ሁሉን ነገር አውቃለች። የሚመራውንና የሚጣፍጠውን ለይታለች አይደል? ያ ነገር በጣም ይከብዳል። መታም መዋሃድም መለማመድም አቃታት እና የኛ ችግር አይደለም ልልህ ፈልጌ ነው እሷ ላይ የተፈጠረው ነገር። እኔ ምን አረጋታለሁ? ሰው እኮ ነኝ አይደል? ከሰው ጋር የኖርኩ ነኝ። ምንም እሱ እንዲህ አይነት ስህተት ቢሰራም ባለቤት ሆኖ ቆይቷል። ከስህተቱም በኋላ ከስህተቱም በፊት። ስለዚህ የሚከብድ ነገር ነው ያደረገው። እሱን አስቤ ልጅቷ ደግሞ ደስተኛ እንድትሆን በአቅሜ ትምህርትም እዚህ ተመዝግባ እንደጀመረች ታውቃለህ። የማታውቀው ነገር የለም። በትምህርት ቤት በዛው ትጠፋለች። ትምህርት ቤት ውስጥ መማር አትፈልግም። ብዙ ሪያክሽኖች ታደርጋለች። እኛ ደግሞ እዚህ ቤት ውስጥ ያለውን ነው በደንብ የምንከታተለው እንጂ የትምህርት ቤቱ ማን ይነግረናል? እዛ ጋር የሚፈጠረውን ነገር አናውቅም። ስትጠፋ ከአንዴም ሁለት ሶስቴ ፈልጌ አፈላልጌ ወደ ቤት መልሻታለሁ። እና ሁሉ ነገር ይደክማል። ለራስህ ነገር እንኳን ይደክማል። እንኳን አይደለም እንደ ሴት እናደዳለሁ። እንደ ሴት ለምን በላይ ላይ እንደዚህ አይነት ነገር መጥቶ ሌላ ፈተና። እንደ ሴት እናደዳለሁ። እሷ ብታሳዝነኝም ነገሩ ግን ያናድደኛል። ልጅ ፍጠሩኝ ብላ አልፈጠረችም። ግን ለምን በዚህ ሰዓት በዚህ እድሜ ወደ እኔ ጋር ለምን መጣች ወደ ህይወቴ? ያናድደኝ ክፉ ነገር ለማድረግ ግን አልተጋበዝኩም። እስካሁን ይዣት ነበር። አባቷን ስታጣ ግን እሷ ብዙ ባህሪዋን መቀየር ጀመረች። በዚች በአጭር ጊዜ ውስጥ አሁን ገና ወር አልሞላውም አባቷ ከሞተ። በአጭር ጊዜ ውስጥ ትጠፋለች። ፈልገን ነው የምናመጣት። ትሄዳለች። ፈልገን ነው የምናመጣት። እና ያንን ደግሞ አስሬ አላስቀምጥም። ብዙ ጊዜ በር እየቆለፍኩባት እያያስኳት እኔ ቤት ስሆን ቆልፌ ነው የምቀመጠው፣ አይደለም ውጪ። ለሽንት ቤት ብላ ከወጣች ወደዚህ አትመለስም። ስለዚህ እኔ እየቆለፍኩኝ ስወጣም ቆልፌባት እየወጣው እንደዛ ያደረኩ ነው እስካሁን ድረስ ያያስኳት። እና አሁንም ደግሞ በሷ ላይ ያደረስኩት ነገር አንተ ካሜራ ይዘህ እስክትመጣ ድረስ እኔ የከፋ ነገር ያደረኩት ነገር የለም ልልህ ፈልጌ ነው እኮ። ታዲያ አሁን የት ሄደሽ ነው? አሁን የተፈጠረው ምንድነው? በጣም ጠፍታ ፈልጌ አመጣኋት። ካመጣኋት በኋላ እኔ እዚህ ቤት መኖር አልፈልግም። አክስቴ አለች እና መንገዱን አውቀዋለሁ፣ በትራንስፖርት አድርሽኝ አለች። አደረስኳት። ይሄን የተፈጠረው የትኛው ዘመዷ ጋር ነው የሄደችው? አክስቴ ማለት የእናቴ እህት አለች አለች። እኔን አያውቁኝም እንግዲህ እኔ አውቃታለሁ አለች። ወደዛ ወሰድኳት። ከዛ ውጪ ምንም ስታገናኛቸው ተቀበሏት እነሱ? እኔ አላገናኘሁም። ቤቱ ይሄ ነው እዚህ ጋር ነው አለች። ወረደች ከታክሲ። እኔ ተመለስኩ። ማለት እንዴት ታደርጊያለሽ? እንዴት እንደዚህ ያላደርግም? ምን ማድረግ አለብኝ? ምን ማድረግ ነበር? ማገናኘትሽን እርግጠኛ እንዴት አትሆኝም? አፈላልገሽ እኮ ከአንድም ሶስት አግኝተሻታል አይደል? ስለ ግድ ስላለሽ ነው አይደል? ያ ነገር ግድ ስላለኝ ነው። እንደገና ደግሞ እኔ አውቀዋለሁ ብላ ካለች እያወቀችው አልነበር እንደ የምትጠፋው? ቆይ የምታውቀው ከሆነና እዛ ቦታ ስፔሲፊክሊ እዚህ ቦታ ነው ካለችሽ በስርዓት ማገናኘትሽን ቢያንስ እንዴት እሱን ደግሞ ልንገርህ፣ ኃላፊነት እኮ አለብሽ። ኃላፊነት ቢኖርብኝም እኔ ከአንዴም 10 ጊዜ እሷን እየተመላለስኩ እየፈለግኩ የትም ስራዬን እየፈታው እኔ ብዙ ነገሮችን እየሆንኩ እሷን እየፈለግኩ እየመለስኩ ነበር አይደል? አሁን ደግሞ አውቀዋለሁ ራሴ ሄዳለሁ ብላ ስትል ራስሽ አትሄጂም አካባቢውን ማየት አለብኝ ብዬ ነገ የልጄ እህት ናት እኮ። ስለዚህ አካባቢው ላይ ይሄ ቤት ነው ስትለኝ አውርጃት መጣሁ። የታውቃቸዋለሁና ምንድን ነኝ ብዬ ነው ወርጄ ከሴትዮዋ ጋር መገናኘው? አይ እኮ እሱማ ማን ነኝ ብዬ ነው። እዛ ሳይቀበሏት ይቀበሏት ምን ያህል እርግጠኛ ነሽ? ጎዳና ይጣሏት አይጣሏት አንቺ ልጃችን አይደለሽም የእቴ ልጅ አይደለሽም ብላት አክስቷ ብትመልሳት?
እሱን በወቅቱ እኔ ይሄንን ያገናዘብኩበትም ያሰብኩበትም መንገድ አልነበረም። በነገሮች ላይ ጎዳና ላይ ወድቃ ታይታለች የሚል ጥቆማም ደርሶኛል። እኔ ይሄንን አላውቅም። እንግዲህ ከዛ ከተመለሰች ወድቃ ከሆነ እንጂ እኔ የጣልኳት ነገር ያስወጧት ነገር የለም። በቃ የተፈጠረው ይሄ ነው። ታዲያ ይሄን ቀለል አድርገሽ ነው የተቀበልሽው? አሁን እንኳን እንዲያልኩ ስነግርሽ ማለት ጎዳና ላይ ወድቃ ነው የተገኘችው ቀለል አድርገሽ ስላልከው ቀለል ምን ማድረግ ነበረብኝ እኮ? እሱማ ማረጋገጥ የነበረብሽ ቦታው ላይ እዛ ድረስ ከሄድሽ ቢያንስ ቦታው ልወቀው ብለሽ እስከ ቦታው ድረስ ከሄድሽ በኋላ መግቢያውን በሩን ያንኳኳችሁን በር ወይም የገባችበትን በር እንዴት አታውቂም? እንደው ከሰዎቹ ጋር እንኳን ባትገናኝ። ይኸውልህ አንድ ነገር ልንገርህ፣ ከሰዎቹ ጋር መገናኘት ሳይሆን እሷ ጭራሽ እኔን አትፈልግሽ። በቃ ሲጀመርም ብቻዋን መሄድ የምትፈልጋቸውን ሰዎች ግን እኔ ነኝ እኮ እንደ ሰው እዛም አካባቢ ድረስ ያደረስኳት። አይ ይሄ ሙሉ ኃላፊነትን አልወሰድሽማ። ምን ማለት ነው ሙሉ ኃላፊነት አለመውሰድ ማለት ምን ማለት ነው? ሙሉ ኃላፊነት ወስጄ መሰለኝ አመት ሙሉ በፍቅርና በሰላም ከኔ ጋር የኖረችው። አንድ ነገር ልንገርሽ መሰለኝ፣ ቢታንያ ምናልባት ስንት ዓመቷ ነው? 19 ቢሆናት ነው ምናልባት አይደለ? ለቢታንያ ምን ያህል ኃላፊነት እንደምትወስጂ እናትነትሽ ምን ያህል እንደሚንጸባረቅ አውቃለሁ። ለሷ ቢታንያ የሆነ ቦታ እንደው እንደፈለገች አምሽታ ብትመጣ እሺ ትያታለሽ? ቆይታ እንኳን ስትመጣ ምን ያህል አንቺም አጎቴም እንደምትቆጣ ታውቃለሽ አይደለ? እኮ እንዴ እኮ ልጅሽ ባትሆንም ቢያንስ የእህትሽ እህት ናት አይደለ? ግድ ሊይዝሽ ይገባል። አንድ እሱ። ሁለተኛ ነገር አሁን ገና ነው ይሄን ነገር እንኳን እየነገርሽኝ ያለሽ በዚህ መንገድ ሆኖ ሄዳለች እያልሽኝ ያለሽ። ትላንት ግን ላይብረሪ ነበረች እያልሽ ስትዋሽኝ ነበር። ለምን ይሄን ሁሉ መፍጠር አስፈለገ? ትላንቱን ይሄን ምክንያት ለምን አናገርሽኝ? እንዴት መሰለህ፣ አንድ ነገር ማዳመጥ አለብህ። እኔ ማንኛውንም ሰው አስገድደ ማኖር አትችልም። ገባኝ። ይሄን ከማታውቀው ሰው ጋር ኑር ብለህ ማስገደድ እሷም ለመቀበል የከበዳት ነገር ስላለ በቃ በሰላም እንደምትኖር ከእህቷ ጋር ስለገመትኩኝ ይሄም ወሬ ማውራት አይጠበቅብኝም። እንዴ እኛ ይጠይቃሉ ብለሽ አታስቢም እንዴ? እኛ እኮ እዚህ ቤት እንመላለሳለን አይደል? እናንተ እዚህ ቤት ተመላለሱ እንጂ የምትጠይቁ ከሆነ እኮ እስከ 10 ዓመት ምናምን እስከምታድግ እኮ ማንም የጠየቀ ሰው የለም። እሱ አንድ ሁለት እኔም ደግሞ መታ ስቀበል እናንተ መታችሁ ስትተዋውቋት ራሱ እንዴት እስከዚህ ሰዓት ድረስ እንዲህ አይነት ነገር ታደርጋለህ ብሎ የጠየቀ ሰው የለም አይደለ? ኦሬዲ እኮ አንዴ ተፈጥሯል። እሱ የተፈጠረው ነገር እናንተ ናችሁ የተቀበላችሁት። ሰው ነኝ ብቀበልም እኔ እንደ ሰውነት ተቀብየዋለሁ። እያደርግን ነገሩ የሚከነከነ ነገር ነው። የሚከነከነ ነገር ነው ስለ ሌላው እስከዚህ ሰዓት ድረስ አድጎ አሁን እቺ ልጅ ብዙ ነገር በምትፈልግበት ሰዓት እኔ ጋር ማምጣቱ በጣም የሚከብድ ነገር ነው። አንድ ሁለት ደግሞ ብቻዬን ስሆን ምንም ላደርግላት አልችልም። ለልጅህም ይከብዳል። አባቷ እያለ ግን ሁሉን ነገር ማግኘት ትችላለች። እኔ አጉዱዬ ማኖር አልፈልግም። ቤተሰብ አለኝ ዘመድ አለኝ ካንቺ ይበልጣሉ ብላ ካለች ደግሞ መከልከልም አልችልም እኮ። እሱን ነው የምልሽ እኮ ያ እዛ ድረስ መሄድሽ እኮ ጥሩነትሽን ያሳያል። በቃ እኔን ካልፈለገችኝ ለምን አስገዳታለሁ? ዘመዶቿ ቤት ልላካት ነው። ከላክሻት አይቀር ግን ስትልኪያት የገባችበትን በር እንዴት ነው? ይሄ በጣም ግልጽ እኮ ነገር ነው። አይደለም አንድ ነገር መስማት አለብህ። እኔ ልበለውና እንደ እንጀራ ናት ተቀብያታለሁ። እንደ አክስት ደግሞ ማንም መቀበል ያቅተዋል ብዬ ስለማላስብ ያን ያላደረኩት የወሰድኳት አክስቴ ናት ብላኝ አይደል የወሰድኩት። ያ ማለት እኮ ተላምዷል ማለት ነው። አክስቴን ብላ ካለች እቺ ሴት እቺ ህፃን አክስቷን ታውቃታለች ማለት ነው። ስለምታውቃት እኔ እንደ እንጀራና ከተቀበልኩ አክስት ደግሞ እንደ አክስት መቀበል ያቅታታል እኮ። እሱን እንዴት አታደርጊም ነው? እኔ ያንን ስላሰብኩኝ ክፉ ነገር ይመጣል ብዬ አላሰብኩም። በቃ እዛ ጋር ደረስኩ። ኦልሬዲ መጣሁ። ይሄ ነው የተፈጠረው ነገር። እኔ ከማንም ጋር አድሬስ የለኝም፣ ማውራው ሰው የለኝም። እናቷም የለች፣ እኔ ነበርኩኝ፣ እናቴ ነበረች። አክስቷንም የማወራበት በሷ በኩል ያሉትን ሰዎች ነው እያወራሁት ያለሁት። እናትህም አለች፣ አንተም አለ። ግን ከማንም ጋራ እኔ እሱ ይዞ ሲመጣ እኮ እናንተን ሽምግልና አስቀምጠው አይደለም ይዟት የመጣው አይደል እንዴ? ብቻውን በድፍረት ነው ይዟት የመጣው። እንዴት ከዚህ ሁሉ አመት በኋላ ብትቀበል ባትቀበል የራሷ ጉዳይ ብሎ በድፍረት ነው አይደል ይዟት የመጣው። ክብር የሚባል ነገር እኮ አለ አይደለ? ስለዚህ አሁን ደግሞ እዚህ ነገር ውስጥ እናንተን የምከታችሁ እናንተም ከኔ እኩል እንደተዋወቃችሁ ነው አይደል የነገራችሁ። ስለዚህ ለምን ብዬ ነው እናንተን እዚህ ውስጥ የምከታችሁ? አንተ አለ እናትህ ብትኖር አንተ ብትኖር እህትህ ብትኖር እኔ አምጥቼ እሱን ጉዳይ ለምን ነግራችኋለሁ ነበራችሁ? በሰዓቱ አምጥቶ እኮ እቺት ልጄ እናቷ እንደዚህ አርጋኝ ነው ብሎ ሲል
ስላለፈ ነገር ማውራቱ በጣም ይከብዳል። ይሄ በስንት ክብርና በስንት ሽምግልና ነበር መግባት ያለበት። ግን እንደኔ ቅንነት በድፍረት ይዞ ሲመጣ ማንም ሰው እንዴት እንደዚህ ይሆናል ብሎ የጠየቀ የለም። ግን አንተም እናትም ወንድሜ ሌላ ልጅ አለው ብላ መጣች፣ አንተም አጎቴ ሌላ ልጅ አለው ብለህ መጣህ እንጂ እንዴት ሚስቱን ጎድቷታል ብላችሁ መጣችኋል? አልመጣችሁም። ገብቷል። ቅንነትሽን እኮ እስከዛ በቃ ስለዚህ ዛሬ ደግሞ አሁን እሷ ያጎተ ልጅ ስለሆነች ተጎዳች ብለህ መጣ። ምንም ቢሆን እኮ ልጅ ህፃን ናት፣ ጥፋት የለባትም። ገብቶኛል። እኔም የኔም ልጅ ብትሆን ያው ነው። የእሱ ልጅ ስለሆነች ብቻ አይደለም ጥፋት ነው። አንተ አሁን የአጎቴ ልጅ ናት፣ የት ሄደች፣ እንደዚህ ታይታለች፣ ብዙ ጥያቄዎች ነው ስጠይቀኝ የነበረው ሰሞኑን። ገባ። ግን እዚህ ጋር ምስራቅ እንዴት ሆነ አይሆን እንደዚህ አይነት ክደት ተደርጎባት እንዴት ብላ ኖረች፣ ምን አይነት ስሜት ውስጥ ናት ብሎ የጠየቀኝ ሰው የለም። ገባ። ዛሬ ላይ ግን እቺ ልጅ እኔን ሳትፈልግ እየኖረች ከእቷ ጋር መግባባት አቅቷት፣ ከኔ ጋር መግባባት አቅቷት፣ ምንም አይነት ሱቅ ለመላክ በዛው ሄዳ ፈልጌ የማገኛት ልጅ ብቻዬን ያን ሁሉ ሳረግ የነበረው አይደል? እንዴት ነው እዚህ ህይወት ላይ ያላችሁት? እንዴት ነው የልጅቷስ ጉዳይ? በቃ ሁሉም ሰው ምን አለ መሰለህ ድክመትህ ላይ ነው የሚመጣው። ገባ? ድክመትህ ላይ ነው እንጂ ያንተ ያለ ጉብዝና ላይ ጀግንነት ላይ መጥቶ ጎበዝ ነህ፣ በዚህ በኩል ተጎድተሃል እና ያኔ ምናልባት የሚበረታታ ነገር ቢኖረው ምናልባት እኔም የራሷ ጉዳይ ልስጣት ብዬ አልወስዳትም ነበር። አይ መስራቂ ልክ ነሽ። አዎ ያንቺ ሳይድ አለ፣ ያንቺ ልክ ሽባቸው ምክንያቶች ግን ደግሞ በስተመጨረሻ የጠፋ ጥፋት ነው አሁን የኔ ሐሳብ። እቺ ልጅ ጎዳና ታይታለች የሚል ጎዳና ላይ ግን የታየችበት ጎዳና ላይ ተመልሰው ስትፈለግ እንዳልተገኘች፣ ከዛ ባለፈ እዚህ ቤት አለመኖሯን አረጋገጥሽልኝ። አሁን ሁለተኛ ነገር የመጨረሻ ጊዜ ጥያት ሲሄድ መዳረሻውን እንኳን ሳታውቂው ነው የሄድሽው። አየሽ፣ ይሄ ነው ስተው። አሁን ዞሮ እስከ መጨረሻው ታክሲ መውረጃ ድረስ እኮ ሄደሽ ሊሆን ይችላል። እሱም ቦታ ታሳይኛለሽ፣ ምናልባት በፍለጋ እናገኛታለን እንዳልሽ እኮ። ግን እስከዛ ድረስ ሄደሽ ግን ያንን ነገር ማድረጉ ጥፋት ነው። ሁለተኛ ነገር እኛ አጎቴ ሞተ ሰሞን እሱም ቦታ ለምን አሳያለሁ? እናንተ አሁን መጎዳና ላይ ታይታለች አልቃር የታየችበት ቦታ ለምን ሰው ይዞ አልመጣም? ንገረኝ እስኪ ለምን ሰው ይዞ አልመጣም? ቆይ እሱን አጋጣሚውን እነግርሻለሁ ዝርዝሩን እንዴት እንደሆነ። መልሰው ሲሄዱ እንዳጧት ነው ትራንስፖርት ላይ ነው ያዩት። ገብቶሻል? ትራንስፖርት ላይ አይተዋት በምን እርግጠኛ ሆኑ? እኮ እሱን ነው የምልሽ። ትራንስፖርት ላይ ሆነው አንድ ሰው አይቷት እሷ አይደለችም እንዴ ብሎ ተጠራጥሮ አይኑን ያ ግለሰብ ተመልሶ ይመጣል። ተመልሶ ሲመጣ ከትራንስፖርት ወርዶ ተመልሶ ሲመጣ እዛ ቦታ ላይ እንዳጣት ነው። ይሄ ነው የተወሰነ የነበረው መረጃ ያገኘሁት። ሁለተኛ ነገር እዚህ ቤት ስመጣ ደግሞ አለመኖሯን አረጋገጥሽልኝ። ትላንት ላይብረሪ ሄዳለች በሚል የውሸት ምክንያት፣ ዛሬ ግን ይሄ ነው ብለሽ ደግሞ ያቀረብሽ ሌላ ምክንያት ሆኖ ተገኘ። ከዛ ደግሞ ጥለሻት የሄድሽበት መንገድ ወይም ከቤት ከአክስቷ ስታገናኛት ያገናኘሽበት መንገድ ልክ አለመሆኑ እራሱ ትንሽ ለኔ ከባድ ነው መቀበሉ። ሌላው ነገር አጎቴ ሞተ ሰሞን፣ ያው ከሰሞኑ የተመካከርንባቸው ጉዳዮች አሉ ከአንቺ ጋር አይደለ? እኔም እናቴም ሌሎችም ያለ ነው ተመካክረናል። እቺ ልጅ ብቻሽን አትችይም፣ እንኳን እሷ ተጨምራ አንድ ልጅሽን ብቻሽን አትችይም፣ ባለቤትሽ በሌለበት በዚህ ጉዳይ ላይ እንረዳዳለን፣ እንተጋገዛለን ተባብለናል። ይሄን ያወራንበት ነው የለቅሶ ሰሞን አይደለ? ይሄ ባለበት ሁኔታ እንግዲህ እኛንም ሳታማክሪ ይሁን ችግር የለውም በልጅቷ ፈቃድ እኔ ልጅቷን ሳቃትም ሲገባኝም ደግሞ ይሄን ያህል እንደዚህ ጨካኝ ሆና እንዴት እራሱ አላማከርሽን የሚለው ሌላ ታሪክ ለኔ ቢሆን በዚህ ሳምንታት ውስጥ ነው ከቤት የጠፋችሁ ከትምህርት ቤት የጠፋችሁ ያልሽኝ ነገር ራሱ እንትን ቢሆንም ማለት ነው ለኔ የሆነ የማይመስል ነገር ሆኖ ታየኝ። እውነቱ አንቺ ጋር ካለ ምን ማለት ነው? እውነቱ እኔ ጋር ነው። አይ ሳቃት ልጅቷን በጣም ዲሰንት፣ በጣም ከሁሉም ተግባቢ፣ ሁሉም ሰው አቃፊ ሆነች ልጅ። አንድ ነገር ሊገባህ ይገባል። ማንኛውም ሰው የራሱ የሆነ ባህሪ አለው። ግን የራሱ የሆነውን ባህሪ የሚያውቀው አብሮት የሚኖረው ሰው ገባኝ። እናንተ በምመጧት በዛች ደቂቃ ለማንም ለኔም ሆነ ለማንም ማስተያየት መስጠት አትችሉም። እኔ ብዙ አመቴ ነው አይደል ከአጎት ጋር ስለኔ ባህሪ እንዲጠለቅ ብለህ አይደለም የምታውቀው። አንተ ስመጣ በምሰጠህ ነገር ነው የምታውቀኝ፣ ለአንተ በመሆነው ነገር ነው የምታውቀኝ። ያቺን ደቂቃ ነው እንጂ የምታውቀኝ ሙሉ በሙሉ አውቃታለሁ ብለህ ስለኔ ማውራት አትችልም። አንደኛ ነገር። ሁለተኛ ደግሞ እንደ ልጆች ስንመጣ ልጅ
እዚህ ጋር ሲመጣ ለሚመጣው እንግዳ ሌላ ባህሪ ይኖረዋል። አብሮት ለሚኖረው ሰው ደግሞ ሌላ ባህሪ ይኖራል አይደል እንዴ? ለሚማርበትም ቦታ እንደዛ። ስለዚህ እኔ ጋር ደግሞ አስቸጋሪ ተስማምታ መቀመጥ የማትፈልግ ልጅ ናት። በቃ የማትፈልግ ለምን ራሷን ገለልተኛ አድርጋ ማየት ስለምትፈልግ መሄድ ነው ከዚህ ቤት የፈለገችው። ስለዚህ አክስት ያለቻት ደግሞ እንደኛ ከኛ በላይ ቀርባት አቀርባ የምታስጠጋት አድርጋ ስላወራች በዚህ ጉዳይ ላይ ልሸኛት ትችያለሁ እኮ። እሱ ነው የመጨረሻው አካሄዱ ነው ልክ ያለው ነው። ዞሮ ዞሮ አሁንም ቦታውን ታሳይኛለሽ። እኔ እፈልጋታለሁ። ለምሳሌ እኔ ለምን ደክማለሁ? ለምንድን ነው ቦታውን ማሳየው? ከአክስቷ ጋር ትኖር፣ የወደደችበት ቦታ ትኖር ይችላል። ቢቻል እናቷ ኖራላት ከእናቷ ጋር ትኖር። ገብቻል። አንቺ ያን ያህል ግዴታውም ላይኖርብሽ ይችላል የመሸከም። በተለይ እሷ ፍላጎት እያላት ሌላ ዘመዶች ጋር ሊድ በሚል በዚህ መሀል ግን እኮ ለአንተ ስማሳይበት ምን ግዴታ አለብኝ ነው አይደለም? ቦታውን አሳይን፣ እኛ እንፈልጋታለን። ምን ግዴታ አለብኝ? እሱን ስለማድረግ ግዴታዬ ነው ወይ? የአጎቴ ልጅ ናት፣ ኃላፊነት ሰጥቶናል። ከመሞቱ በፊት ለእኛም ኃላፊነት ሰጥቶናል። እቺ ልጅ የት ነው የወደቀችው? ዞሮ ዞሮ እኮ ዘር ነን አይደለ? አንድ ደም ነን አይደለ? እኛ እንፈልጋታለን። የሆነ ነገር ቢፈጠርስ አይደለ? በዚህ በዛ ብንገናኝ ወደፊት ሳናቃት አድጋች ልጅ ምናምን ብዙ ነገር እኮ ታውቂያለሽ። ላንቺ አልነግርሽም። ይሄ እንዳይፈጠር ከአሁኑ ዝምድናችንን ማጥበቁ ነው የተሻለ የሚሆነው። ልጅቷንም ብናቀርባት ነው የተሻለ የሚሆነው። በዛ ልክ መከፋፋቱ ልክ አይደለም ብዬ ስለማመን ዞሮ ዞሮ ይሄ ነው ያለኝ ሀሳብ። አሁንም ቢሆን የልጅቷን ቦታ ትጠቁምኛለሽ፣ ላገኛት እፈልጋለሁ። አግኝቻትም አወራታለሁ። የፈለገችበት የወደደችበት ትኑር። ግን እኔ ራሱ አጎቷ ነኝ ብዬ ነው የማስበው። ምንም ያጎቴ ልጅ ብትሆንም እንደ ወንድሟ ሆንም እንደ አጎቷ ነው ራሴ ካለን የእድሜ ልዩነት አንጻር ማለት ነው። ቢያንስ የ20 ዓመት ልዩነት አለ እኔና እቺ ህፃን። ስለዚህ ለልጅቷ ኃላፊነት ስላለብኝ አጎቴ ማደራ ስላለብኝ እኔ ማረገውን ለማድረግ እሞክራለሁ። እናቴም በራሷ ማለት እንግዲህ እኔ አንተ የምታረገው እንደምታረጋለህ ያን ለማድረግ አንቺ ያስቀመጥሻት ቦታ እኔ ያስቀመጥኳት ምናምን አላስቀመጥኳትም። ወርዳ እዛ አካባቢ ነው ስትለኝ ይሄው ወረጅ ብዬ እኔ ተመልሼ ወደ ቤት ይመጣል። በዛ አጋጣሚ ይሆናል ማለት ነው። ከዛ ውጭ አሁን ደግሞ መደክምበት ምንም ምክንያት የለኝም። በቃ አሁን አንተ እንደ ታየች የተባለችበት አካባቢ ፍለጋህን ማጠናከር እንጂ ያልፈለገን ሰው እኮ አውቆ የተኛን ሰው እኮ መቀስቀስ የማንም ግዴታ አይደለም። እንደኔ ቢታኔ ሄዳ ነው ነገርኩህ እኮ እሷ ወጣ ብላ ነው እዚሁ ናት፣ ቅርብ ናት። እመጣለች ውስጥ ናት። እሺ እፈልጋታለሁ። ቢታኒያን አግኝቻት ነው የሚሄደው። ያው ዞሮ ዞሮ ከአንቺ ጋር እንግዲህ በቃ ይሄን ነው ለማንኛውም አላገኘህም። እሷ ምን የምታውቀው ነገር ይኖራል? እኔ ከማውቀው የተለየ ምንም የምታውቀው ነገር የለም። ቤት ውስጥ የሚፈጠረውን ነገር አብረን ነው የምናውቀው። አዲስ የሚፈጠር ነገር የለም። አይ ዞሮ ዞሮ ቢታኒያን ማግኘት ፈልጋለሁ። ባለፈው በደንብ አላወራትም፣ ላገኛት ስለምፈልግ ነው። ዞሮ ዞሮ እንግዲህ እሷ ስመጣ ደግሞ አግኝቻት ማውራት ነው የሚሆነው ማለት ነው። እንዴት ነው ሰው እየመጣ አይደለም? ያጎቴ ጓደኞች፣ ዘመድ፣ ቤተሰብ እየመጣ አይደል? ጥቁርም ማንም እየመጣ አይደለም። አዎ ቤት ስለሆንኩኝ እንደዚህ ለበስኩ እንጂ ያው ስወጣ ጥቁር ለብሳለሁ። ማን ይመልሳል? የሞተን ሰው ጥቁር ይመልሳል? እንባ ይመልሳል? አይ እሱ መበርታት ነው። ልክ መበርታት ነው። ራስን እንትን ማለት ነው መጉዳት። ነፍስ ይማር። ሁሉም ወደዛው ስለሆነ ጥቁር ለበሰ ነጭ ለበሰ ለሟች አይጠቅመው። የሚጠቅመው ነገር እዚህ እንኳን ልክ ነሽ። ያው ሰሞኑን ስላየሽ ይሄ ነውና ይሁን። ለማንኛውም አይ ጥሩ ነው የምልህ። አሁን አንተ ያደረክ ያለው ነገር በጣም ጥሩ ነው። ምን ያህል ለቤተሰብ ተቆርቋሪ መሆንን እያሳየ ነው። እኔ የታዘብኩት ነገር ቢኖር ማለት ነው እኔ ጋር የደረሰው ነገር በጣም ቀላል ነገር ነበር ማለት ነው። ክህደትና የእሱ ሞት ተደራርቦ አንድ ላይ ሀዘን ላይ እንደዚህ ስቀመጥ እሷ ደግሞ ያለ መፈለግ እኔን ያለ መፈለግ እህቷን ያለ መፈለግ ህይወት በጣም ይከብዳል። ስለዚህ ሰውን ለምርጫ ነው የምትተው። ያውን ልጆች ከኛ ይበልጣሉ በሚያስቡት ነገር። ስለዚህ እንደ የዋህነቴ ያመጣውን ነገር ተቀበልኩ። እንደገና እሱ በህይወት ሳይኖር ደግሞ የሰው አመል በጣም ይከብዳል። አልችልም። ሀዘን አለ፣ ክህደት አለ። እንደገና ክህደት በድፍረት ነው ይዞ የመጣው። ምክንያቱም እኔ ለሱ ያለኝን ፍቅር ክብር ስለሚያውቅ
ካለምንም ሽማግሌ ካለምንም ይቅርታ በቃ ተሳስቻለሁ ብሎ እንደ ቀላል ነገር ነው ይዟት የመጣው። ሰውን የሚያክል ነገር ብቻ አይደለም፣ እዛ ጋር ደግሞ ምን ያህል ጊዜ እንደቆየ ነው ማሰብ ያለብህ። አሁንም አብሯት ነው ወይ የኔነት እንዴት አለ ሰላም እንዴት ነህ ማሚዬ? እንዴት ነሽ ነው ምንድነው ካሜራ ምናምን? ሰላም ነው። እንዴት ነሽ? ሰላም ምንድነው? ነሽ? ደህና ናችሁ? ደህና ነሽ? እንግዲህ ወንድምሽ እየቀረጸ ነው። እንዴት ነሽ? ደህና። ዛሬ በቀረጻ ነው። ምን ነው ሰላም ነው? ስራ ላይ ነን። ስራ ላይ ነን ከምስራቅ ጋር። እንዴት ነሽ? እግዚአብሔር ይመስገን። ክላስ ቆንጆ ነው? ቆንጆ ነው ይመስገን። እንዴት ነህ? አለሁልሽ። ጠፋ። ሁሉ ሰላም አለሁልሽ። እየበረታሽ ነው? ይመስገን። የት ሄደሽ ነው? እዚህ ጓደኞቼ ጋር። ጓደኞቼ ጋር። መልካም ቢቱዬ፣ እንግዲህ ዛሬ የመጣሁት ካሜራ አብርቻለሁ። በእርግጥ እስኪ ዛሬ ደግሞ ቁም ነገሩን ነው የምናወራው። እሺ ዲቦራ፣ እስኪ ስለ ዲቦራ ነገር በጣም በቃ እንደ እህት ለምጃት የሄደች ሰው ነው። በቃ እሷ ናት እና በቃ እኔ ማሚዬ በጣም የምንወዳት ትንሽ ጊዜ ቢሆን እኔ መሀላችን ትንሽ ጊዜም ቢሆን በቃ ተላምዳናል አይደለ? ቤታችንን አድምቃለን። እንደ ህፃን ልጅ ቅመም የሆነች ልጅ ነበረች እና አሁን የለችም። እንግዲህ በሆነ አጋጣሚ ትላንትን ያው ስጠይቅሽ ላይብራሪ አብራሻት እንደሄድሽ ነግራኝ ነበረ። አብራሽ እንደሄደች ግን ብቻሽን ነው መጥተሽ ያገኘሁሽ። ትላንት ተደነጋግጠሽ ነው የገባሽው አይደል? አንዴ ትንሽ አንተና አላዋክብሽም ብዬ ተውኩት እንጂ ቀጥለሽ ወደ መኝታ ቤት ገባሽ ማለት እኮ። አሁን እሱን ነው የፈለኩት። አሁን ዲቦራ እዚህ ቤት እንደሌለች አሁን እያወራን ነው፣ ነግራኛለች። እዚህ ቤት የለችም። ግን ደግሞ ትላንት ላይብራሪ ሄዳ ነው ብላ እንግዲህ የራሷ ምላሽ በራሷ መንገድ ልትመልሰኝ ሞክራ ነበር። እኔ ደግሞ እሷ ዲቦራ ጎዳና ላይ ስለታየች መንገድ ላይ ስለታየች አሳስቦኝ ነው የመጣሁት። ኃላፊነትም ስላለብኝ አጎቴ ኃላፊነት ስለሰጠ ለአንቺ ወይም ለምስሪ ብቻ አይደለም ይሄን ኃላፊነት የሰጠው ለእኔም ለእናቴም ነው ኃላፊነት የሰጠው ዲቦራ። አሁን ደግሞ እሱ በህይወት ካረፈ በኋላ እቺ ህፃን የት ሄደች የሚለው የኛ ኃላፊነት ነው ማለት ነው። ጎዳና መታየቷ ደግሞ ረብሾናል። ያ ስላለ እስኪ ያለፋችሁትን ነገር ንገሪኝ አንቺ በምታውቂው። አንድ አመት አብራችሁ ይኖራችሁት መቼ አይደለ? አጎቴም ከሞተ ሳምንታቱን እንዴት ነበር ያለፈው? በአንቺ መንገድ ደግሞ ንገሪኝ ማለት ንገሪኝ።